ግጥሜ ርዕስ ዮኒ ማኛ የኔ አባት የኔ ጌታ ወንድም ጥላ ጋሻ መከታ የኔ አልጋ ወራሽ ዋና ተተኪዬ የእርካታዬ ምንጭ ደስታን ማያዬ ይሄው ዕድሜ ላንተ ስራ ቀሎልኛል ጡረታ የወጣው ያህል ይሰማኛል። በዘር በሃይማኖት ሰውን አባላልኝ አጀንዳ እየፈጠርክ ህዝቡን ከፋፍልልኝ። ጊዜው ደርሶ ወቅቱ በአካል እስከማይህ ክፉ እንዳይነካ እግዚአብሔር ይጠብቅህ። ማይጠራ ስም ጠራው ተሳስቼ በሞራል እግዚአብሔር አላልኩም። ሰላም እንዴት ናችሁ? ክብር ለኢየሱስ ይሁን። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ስሙ የነንም ጉድ እስልምና ቢቀርብህ ነው ምን ይጎልህ ነበር? ህይወት ይኖረኛል ስልሽ ኢስላምን ባልመርጥ ወይ ኢስላም ላይ ባልመጣ ራሴን ላጠፋ እችል ነበር። በዛ በነበርኩበት ስሜት ያለ ኢስላም ህይወት የለም። እኔ ሙስሊም ኮንኩ በኋላ ነው ሰው የሆንኩት። ኢስላምን ካወቅኩ በኋላ ነው አላህን ካወቅኩ በኋላ ነው ሰው የሆንኩት። እኔ ኢስላም ከቀረ ምንም የለሽም እኮ ባዶ ነሽ። በጣም ነው እንደቸገረ። በስማ ስንት ብር ፈልገ ነው? ያለ ኢየሱስ ህይወት የለም። መጽሐፍ መናገረው ይሄንን ነው። የፈለከውን መናገር መብት ነው። ምንም ማድረግ አይቻልም። እውነታው ግን ይሄ አይደለም። ያለ ኢየሱስ ህይወት የለም። ኢየሱስ ከሌለ ምንም የለም። መዳን በክርስቶስ ነው፣ በማንም የለም ይላል መጽሐፍ ቅዱስ ነው ይሄንን የምናገረው። እኔ በስሜታዊነት ያለ አንተን ህይወት የለም ማለት አልችልም። ቃሉ የምናገረውን እናወራለን። ህይወት እሱ ነው፣ ከሱ ውጪ ህይወት የለም። እንግዲህ ምንም ማድረግ አይቻልም። ኧረ የፈለከውን ዝም ብለህ ብታወራ አይሻልም ነበር? ያለ ኢየሱስ መኖር ማለት ራሱ ሞት እኮ ነው። ራስን አጠፋ ነበር፣ በህይወት አልኖርም ማለት ያለ ኢየሱስ መኖር ራሱ እኮ ሞት ነው፣ ህይወት አይደለም እኮ። በምድር ላይ ስለተመላለስክ በህይወት አለው እንዳትል። ያለ ኢየሱስ ኑሮ ሞት ነው። አይ ብዙ ቀልደናል፣ ና ወደ ኢየሱስ። አይ ቀልድ። መንገድና ህይወት እውነት እሱ ነው፣ ከሱ ውጪ መንገድ የለም። ምንም ማድረግ አይቻልም። ብቻውን ህይወት ይሰጣል። መጽሐፍ ነው የምናገረው። ትርፉ ድካም ነው። ሰማይነንም እግዚአብሔር አንድ ቀን ከሰማይ ሆኖ ወደ ምድር ሲያይ ይላል ሰውን አያለ። ሰውንም አየና ሰው የሚሰራውንም ተንኮል አየና ሰውን በመፍጠሩ ተጸጸተና እኔ ሰውን አጠፋለሁ ብሎ አሰበ አለ። ሰውን ብቻ አይደለም በምድር ላይ የሚንቀሳቀስን ነገር አጠፋለሁ አለ። ከዛ አሰበ በልቡም ተጨነቀ ይላል። ለሐውለ ወላ ቁወተ ኢላ ቢላህ። ከዛ ደግሞ እንደገና ምን ይላል? ሰውን ኑ እንውረድ አለ። ሰውንም በምሳሌያችን እንፍጠር አለ ይላል። ከዛ በኋላ ሰውንም በአምሳሉ አስመስሎ ፈጠረው ነው የሚለው። አስመስሎ ፈጠረው። እንግዲህ ያው መጨረሻ ላይ ነው በጴንጤ ከገባው በኋላ ነው ጥያቄውን ያቀረብኩት። እዛ አንድ ጊዜ ፓስተር ለሚቻ ቆይ ሰው ፈጣሪን ይመስላል እንዴ አልኩት። እንዴት አለኝ። ሰው ፈጣሪን ከመሰለ እኮ ፈጣሪ ሰውን ይመስላል ማለት ነው አውቀዋል አልኩት። አዎ አለኝ። አይ መልክ አይደል እንዴት እኔንማ ከመሰለ ማን በልጦ ነው የሚያስተዳድረው ታዲያ እንዴት ይሆናል? ሌላ ብዙ ነገሮች አሉ መጽሐፍ ቅዱስ ላይ። መጽሐፍ ቅዱስን እኔ ለምሳሌ ሁለት ዙር እንደዚህ ካነበብኩት በኋላ ጴንጤም ላይ ሆኜ ማለት ጴንጤ ከገባው በኋላ ኢየሱስ አምላክ ነው ሰው ነው ወደሚለው አተካራ ውስጥ ገብቻለሁ። ስለዚህ ጽናትን ያጎደለ የመጣው ነገር ጥያቄዎች አዎ መጽሐፍ ቅዱስ ላይ ብቻ ነው እኔ የምጠይቀው። ሌላ ነገር ምንም ማቀውም ነገር የለኝም። ስለ መጽሐፍ ቅዱስ ነው። መጽሐፍ ቅዱስ አነባለሁ ይነጋል። በጣም አነብ ነበር። እሺ የፈለገ ይሁን፣ እሺ ችግር የለም። አንተ የፈለከውን መርጠህ ማምለክ መብት ነው። እሱ ችግር የለም። እናንተ ራሳችሁ ፍረዱ። እዚህ እየሰማችሁ ያላችሁ ሰው በጌታ አንተ አሁን መጽሐፍ ቅዱስን አንብበሃል? በጣም ነው ማነበው። ምን አይነት መጽሐፍ ቅዱስ? ያንተ የግል የራስህ መጽሐፍ ካለ እንጃ። ያነበበ ሰው ገና ሲያወራ ራሱ እኮ ያስታውቃል። ተጨነቀላል። ከዛ እሱ ብቻ አይደለም ምድር ላይ ያለውንም አጠፋለሁ ይላል። ሰው እግዚአብሔርን ይመስላል። ፓስተር እስቲ አስቡ፣ ብዙ ጊዜ መጽሐፍ ቅዱስን ያነበበ ሰው ሁለቴ ሶስቴ ያነበበ ሰው አቤት አቤት ውሸት ጥልቃያችሁ። መጽሐፍ ቅዱስን እያነበብኩ ይነጋል። አስቡ፣ የኛ ለሚያነብ ሰው የሆነ ፓስተርን ጠይቆ ሰው እግዚአብሔርን ይመስላል እንዴት
አይ ከበሰለማ ከኔ በልጦ ማን ያስተዳድራል? እንደዚህ አይነት የወረደ ንግግር እየተናገርክ መጽሐፍ ቅዱስን አንብቤ ያለው ማለት አይከብድም? እርግጠኛ ነኝ አንተ መጽሐፍ ቅዱስን ከተቀመጠበት አንስተ ለሆነ ሰው በእጅ እንኳን አልሰጠም እንኳን ማንበብ። ኧረ ተቃል ፖለቲካ ይመስል ህይወት አይሰጥ እንደዚህ አይነት ውሸት። ኧረ ከኔ በልጦ ማን ያስተዳድራል? ገና ያስታውቃል እኮ ንግግር ራሱ እኮ ዞረ እንዳላየ ያስታውቃል። መጽሐፍ ቅዱስ ደግሞ እንዲህ አይልም። ማነጻጸር ከፈለክ የሆነ የርክበትን ቦታ ለማጣጣልም ከፈለክ በእውቀት ላይ የሆነ ነገር ላይ ደግፈ አረ በጌታ በኢየሱስ ዝም ብሎ ትችት መጽሐፍ ቅዱስ እንዲህ ይላል እያነበበ የሚያነጋ ሰው እንደዚህ አይነት ንግግር ደግሞ ይናገራል። ከባድ እኮ ነው። ክብር ለኢየሱስ ይሁን። ህይወት ኢየሱስ ነው። ከሱ ውጪ ህይወት የለም። ምንም ማድረግ አይቻልም። መጽሐፍ ነው የሚናገረው። ለሆድ ብላችሁ የሄዳችሁበትን ቦታ ለማደናነቅና ከፍ ለማድረግ ዋጋ አትክፈሉ። ህይወት ኢየሱስ ነው። ምንም ማድረግ አይቻልም። በየትም ብትሞክር የትም መገባ ከኢየሱስ ውጪ መንገድ የለም። መጽሐፍ ነው የምናገረው። ምንም ማድረግ አይቻልም። ስሙኝንም እናንተ ቀልዱ። ጴንጤዎች እያቀዱባችሁ ነው። በአመት አንድ ወንጌል አማኝ አንድ ሰው ወደ ጌታ ማምጣት የሚል ፕሮጀክት ተጀምሮባችኋል። አሁን በጾሙ በደንብ ብትጸልዩ ይሻላችኋል። ካልሆነ በቃ ሁሉም ይኸው አሁን 30 እና 40 ሚሊዮን የሚሆን ጴንጤ አለ ሳለው በአንድ አመት ውስጥ 80 ሚሊዮን ነው የሚሆነው። በሁለተኛው አመት 80 ሚሊዮኑ ከሚወለዱት ልጆች ጋር 160 ሚሊዮን ሲሆን በሁለት አመት ሙሉ ኢትዮጵያ ጴንጤ ነው የምትሆነው። በቃ በደንብ ጸልዩ። አሁን ኢየሱስ ክርስቶስ ጌታና አዳኝ ነው ብላችሁ ማትቀበሉ ከሆነ አንድ ሰው ለአንድ ሰው ተመድቧል። እንደዚህ አይነት ንግግር ስትሰሙ የሆነ የብሽሽቅ አይመስልም? የፉክክር ወደኛ የሆነ ሰው ይዘን ልንመጣ ከዛ እናንተም መጣችሁ ደግሞ ወደ እናንተ ለመውሰድ እኛም ነው ወደዚህ ለማምጣት። ይሄ ህይወት ሊሆን አይችልም። ይሄ ንግግር እውነት ነው። በቃ ህይወት ኢየሱስ ስለሆነ ትውልድ ወደ ኢየሱስ ይመጣል። አለቀ። የሆነ ሰዎች ወደኛ እንዲመጡ በእኛ በኩል ያሉ ሰዎች ቁጥራቸው ከፍ እንዲል ምናምን ይሄ አይደለም አላማችን። ሰው ከጨለማ አምልጦ ወደ ብርሃን እንዲመጣ አለቀ። ይሄ ነው በቃ ሰው ህይወት እንዲያገኝ በአደባባይ ስለ ኢየሱስ እንመሰክራለን። ምንም ማድረግ አይቻልም። ኑ ወደ ኢየሱስ። እውነታው ግን ይሄ ነው። ለፉክክር ለኳስ እንትን ይመስል ያለ የኔ ይበልጣል ያንተ ያንሳል። እንደዚህ አይደለም። ህይወት ነው ኢየሱስ። ከሱ ውጪ ወሰለለ ትውልድ ሁሉ ወደ ኢየሱስ ይመጣል። እውነታው ግን ይሄ ነው። ምንም ማድረግ አይቻልም። ብቻውን ህይወት ይሰጣል። ስሙኝንም በቃ እውነታው ግን ይሄ ነው። መጽሐፍ ቅዱስን ጴንጤ ያነባል። አለቀ። ግን ምን ያስፈልጋል? መጽሐፍ ቅዱስ የማንበብ ልምድ በጣም ሊኖረን ይገባል። እኔ ባለፈው ነግሬያችኋለሁ። አሁን ያው የሚደነቀው እናደርጋለን። ለምሳሌ ፕሮቴስታንት ወንድሞቻችን ጋር እህቶቻችን ጋር ጥሩ ነው። ያን ያህል በጣም በጥልቀት ላይገቡበት ይችላሉ ከመናየው ነገር አንፃር። ግን አትሊስት ግን በቃ መጽሐፍ ቅዱስን እንወዳለን ይላሉ፣ ከእጃቸው አይጠፋም እና ለማንበብ ይሞክራሉ። ጥሩ ነው። አሁን አንድ ፕሮቴስታንት ወደ የሆነ ሰውም ሲለው እየሰማሁ ነበር ባለፈው እንዳልኳችሁ እና አንድ ፕሮቴስታንት ለምሳሌ ወደ ኦርቶዶክስ ቢመጣ ልለው የሚችለው አንዱ ነገር ይህንን ባህልን እንዳታቆሙ፣ ይህ መጽሐፍ ቅዱስ የመውደድን ነገር እሱ መቅረት የለበትም። እኛ አሁን መጽሐፍ ቅዱስን ማወቅ አለብን። መጽሐፍ ቅዱስ የእግዚአብሔር ቃል እንደሙሉ የእግዚአብሔር ቃል ደግሞ መሳሪያችንን ጭምር የእግዚአብሔር ቃል ታጠቁ ነው የተባለው። ራሱ የምንታጠቀው ጋሻችን ነው፣ ራሱ መዋጊያችን ነው። ስለዚህ የእግዚአብሔር ቃል ሁላችንም ልንረዳ ይገባል። መሪያችን ነው ይገባል። የእግዚአብሔር ቃል መሪ ነው። የእግዚአብሔር ቃል እጅግ በጣም ብዙ ጥቅሞች ነው ያሉት። ሐሳብን ሁሉ የሚመረምር ደግሞ ሐሳብን ሁሉ የሚቀድስ ነው። መጽሐፍ ቅዱስን ባነበብን ቁጥር የእግዚአብሔርን ቃል ባነበብን ቁጥር ወደ እግዚአብሔር ነው የምንቀርበው። ምክንያቱም የእግዚአብሔርን ነገር ነው እያነበብን ያለ ነው። አንድ ሰው ለምሳሌ ልንገራችሁ ጋይስ፣ በጣም የኃጢአት ነውር የሆነ ነገር የሚያነብ ቢሆን የኃጢአት ነገር ዝም ብሎ የሚያነብ ቢሆን ሐሳቡ ሁሉ ተውቱ ሐሳቡ ምን ይሆን ይላል? የነውር አይደለም ነውሩ የሆነ ነገርን ሐሳቡ ሁሉ ወደ ነውርነት ወደ ኃጢአት እየተቀየረ ደስ ይላል። በቃ አንድ ሰው ዝም ብሎ ተረት ሰው ሰራሽ ትምህርት ካነበበ ሐሳቡ ሁሉ በቃ ወደ ተረት ወደ ሰው ሰራሽ ትምህርት ነው የሚሄደው። ለዚህ ነው መጽሐፍ ቅዱስን ገልጣችሁ አንብቡ፣ ህይወት እሱ ነው የምንለው። እውነታው ግን ይሄ ነው። ጴንጤ ያነባል። ጠልቆ ባያነብም እሱን ተው። ጴንጤ ከተረት ካመለጠ ቆየ። ምንም ማድረግ አይቻልም። ክብር ለኢየሱስ ይሁን። ስሙኝንም እንደ እግዚአብሔር አብሮነት ነፍሴን ያስደሰተ በህይወት ዘመኔ ይሄው በጌታ ፊት አይቻለሁ። ጥግ ችጋር አይቻለሁ፣ ጥግ ጥጋብም አይቻለሁ። ሳንቲም አጥቼ አውቃለሁ። እግዚአብሔር በገንዘብ ባርኮኝ አይቻለሁ።
አይቼዋለሁ። ዋ ግን አንድም ቀን ብዙ ቦታ ነው የምናገር፣ ብዙ ቦታ ብር ቆጥሬ ያለው። አዎ ውጭ ሀገር ሄጃለሁ፣ አውሮፓ ምናምን ሄጃለሁ። አዎ አውሮፓም እንደዚህ ማአት ይሄ ቤቱ ሁሉ ምግብ በምን አንጀቴ ልብለው? የጠበበ አንጀት በአፒታይዘሩ እኮ ነው የምጠገበው፣ ዋናውን ሳልበላው የለማ ነቢያው በድርቆሽ የጠበበ አንጀት እንዴት ብሎ በኢየሱስ እዚህ አገር እንዴ የሚያነሱት ራሱ እኮ ለዛ ለ10 ሰው ይሆናል እኮ ባከ ራሱ ዝብ ብዬ ያለው አንዳንዴ ባበቃ ያመጡታል በሳን ጥርግ ብድግ ብለው እንደገና አምጥተው ጥርግ ወይ መድኃኒዓለም ይሄማ በቃ በአፒታይት ባርከኝ እያልኩ ነው አሁን ራሱ ያስፈልጋል እንዴ በስመ አብ በጣም ያስፈልጋል እንጂ እና እግዚአብሔር ቤት ሰጥቶኛል፣ እግዚአብሔር መኪና ሰጥቶኛልና አንድም ቀን እላታለሁ ሚስቴንም ጉባኤም ላይ ስናገር አንድም ቀን እውነት ለመናገር ቆንጆ ነገር ሰጥቶኛል ጌታ፣ ግን አንድም ቀን እሱን አይቼ ተነቃቅቼ አላውቅም። ይሄው በጌታ ፊት መመሰክርላችሁ በቃ እኔ ልክ መኪናዬንም ሳይ ቤቴንም ሳይ ልጆቼንም ሳይ ኢቭን ሚስቴንም ሳይ ልሳን ተናግሬ አላውቅም። ስጸልይ ግን ሻፓራ ፓራ ይሄ ራሱ ለኔ ግራ ነው የሚገባኝ። አውሮፓ ሄጄ ያንን ምግብ ስጠርገው ሬፓፓ አላልኩ፣ በቃ ብድግ አደረኩ በላው። ስጸልይ ግን የእግዚአብሔር ክብር ይመጣ። እንደሱ አርክቶኝ የሚያውቅ የለም። እሺ ለጌታ ክብር እንደ እግዚአብሔር ክብር ሁሉ ለኢየሱስ ይሁን። ደስ አይልም? እግዚአብሔር በሰጠን ነገር በስጦታ ላይ ትኩረት እንደዚህ አንዳንድ ህይወታችንን መለስ ብለን ካየን ሰጪው ከስጦታ አንሶ ቁጭ ይላል። ስጦታ ነው ለኛ ትልቁ ቁም ነገራችን። እግዚአብሔርን ጠይቃል፣ የሆነ ነገር ይሰጣል። መጥፎ ላጥ በቃ በኢየሱስ ስም። የህፃናት መንፈስ እኮ የልጅ መንፈስ በኢየሱስ ስም። ሰጪው ብቻ ክብር ለኢየሱስ ይሁን። ደስ የሚል ቆንጆ መልእክት። ምንም ማድረግ አይቻልም። ኢየሱስ ግን ብቻውን ያድናል። ቀጣይ በሌላ እንገናኛለን። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን እንዳትረሱ። ወዳችኋለሁ። ተባረኩ።